አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት የለበት። በተለይ አሁን ባለበት የኢትዮጵያ ኑሮ ብዙ ወጣቶችን እንዳያገቡ ያደረጋቸው እኮ ብዙ ሙሽሮች ናቸው። ተፍሲሩ ገብቷቸዋል? አዎ ወይስ ላብራሩ? እኔ ገብቷቸዋል። ሰርጉ ነው ብዙ እንትን ይላል። እኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አውዙ ቢላ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲለው ሲደምረው 3 ሚሊዮን ገብቶበታል። እንዴት ያስብ? ዜሮ ያረጉታል። ደግሞ የብዙ ወጣቶች እንዳያገቡ ያደረገው የዘመኑ ሰርግ ነው። ያ ነገር ደግሞ እንዲቆይም አያደርገው። ለአንድ ሳምንት የእንትን ቀን የማርቀል ሊባል ይችላል፣ የመልሱ የመክሰሱ የቅልቅሉ የምናምኑ ሊባል ይችላል። ግን ብዙ አይቆይ። እኛ 4 ሚሊዮን ብር የጨረሰ ልጅ እኮ የቤት ኪራይ ያጣ ልጅ አለ በ6 ወር። 4 ሚሊዮን ለሰርጉ ጨርሶ በ6 ወር በኋላ የቤት ኪራይ የሚከፍልለት ያጣል። የሁዷን ቀውጤ ነው የሚያስበው። ግን 4 ሚሊዮን ከሚያወጣ ቢያንስ 1 ሚሊዮን እንኳን አውጥቶ 2 ራይድ አይገዛም? 1 ሚሊዮን 500 ሺህ ይገኛል። ደላሎች እንደነገሩኝ ገቢ ያለው ማለት ነው። ግን ለቤት ኪራይ እስከማጣት ደርሷል። እና የዛን ጊዜም እኛም በነበርንበት ጊዜ ሾይል የእውነት ነበር። በቃ ዱዓ መስጊድ አትጠፋም። በቃ ሁሉም ደግሞ የክና ማሻአላ መልክ ተቀየረ ምናምን ይልና እሱ እንደነገረ በሳምንት ደግሞ ራሱ ባግብቷል። በቃ የእውነት ተጓጓበታል።